እንደምን ዋላችሁ? በፈገግታ የቢሮዋን ሰዎች ሰላምታ እየሰጠች ወደ ውስጥ ዘለቀች። ሰላም ንግስት፣ አንዲት አጠር ያለች የቢሮ አለባበስ የለበሰች ወጣት ሴት ወደ ንግስት ቀረባለች። ወይ ሜሪ አለች ንግስትም ወንበሯ ላይ አረፍ እያለች። ዛሬ ከአቶ መልክ ጋር ማርኬቲንግ ቲም ስብሰባ ነበረው አለች። እናስ አለች ንግስት። አይ ሊያገኙት አልቻሉ አለች ሜሪ። ንግስት ትንሽ ግራ እንደመጋባት እያለች አልደወሉለትም? እሷን ያለ ማሳወቃቸው ትንሽ ግራ የገባት ይመስላል። ይቅርታ ንግስት፣ ከጧት ጀምሮ ማግኘት ስላልቻሉ ነው አለች ሜሪ። ንግስት ላፍታ ነገሩ እንደማሰብ ብላ ጸጥ አለች። ቆይ መልክ ከነጋ ስራ አልገባም እያልሽ ነው አለች እንደማሰላሰል ብላ። አዎ ለዛ ነው ስልኩንም እየመለሰላቸው ስላልሆነ ምናልባት አንቺን ያሳወቀሽ ነገር ካለ በሚል ነው አለች ሜሪ። የስራ ቦታም ቢሆን ያው ባልሽ ወደ ስራው ገበታ መጥቷል አልመጣም ብላ የመጠየቋን ነገር ግልጽ ለማድረግ እየሞከረች። ንግስት ነገሩ ግራ ቢያጋባትም ለማሰብ ከፊቷ ገጽታ ትንሽ ግራ ያጋባት ይመስል ነበር የፊቷ ገጽታ። እሺ እኔ ሞክርለታለሁ፣ ደውልለታለሁ አለች ስልኳን ከጠረጴዛ ላይ እያነሳች። ሜሪም ትንሽ ጊዜ ለንግስት ለመስጠት ፈልጋ ከቢሮ ወጣች። ንግስት ሜሪ ከቢሮ እንደወጣች ለመደበቅ የሞከረችው የፊቷ ገጽታ ጎላ ብሎ ታየ። መልክ ጠዋት ላይ አብሯት ከቤት እንደወጣ በትክክል ታስታውሳለች። ሆኖም ከሌላው ቀን ለየት ያለ ሁኔታ መልሶ ትውስ አላት። እንደ ሌላው ጊዜ በሱ መኪና አብራው አልነበረም ወደ መስሪያ ቤት ያቀኑት። ንግስት ማታ ላይ ከጓደኞቿ ጋር ቀጠሮ የነበራት በመሆኑ የራሷን መኪና ይዛ እንድትወጣ ተነጋግረው ነበር የተለያዩት። ሆኖም መልክ ወደ ስራ ብሎም ሰዓት ሲደርስ ወደ ቤቱ እንጂ ከዛ ውጪ ሌላ ቀጠሮ እንዳለው እሷም አታውቅም ነበር። አልነገራትም፣ አላሳወቃትም። ነገሩ ግር እያላት ደጋግማ ደወለች። ሆኖም የባለቤቷ ስልክ አይነሳም። በመሃል አንድ የሥራ ስልክ ሲመጣ ወደ መልክ መደወሏን ተወት አድርጋ ስልኳን አንስታ ማውራት ጀመረች። ሆኖም ልባ ያለው እዛው ባሏ ጋር ነበር። ከተቀመጠችበት ወንበር ተነስታ ወደ መስኮቱ ጋር አቀናች። በቀስታ የሻተሩን መጋረጃ በጣቶቿ ከፈት አድርጋ ቢሮ ውስጥ ያለውን እንቅስቃሴ ለመመልከት ሞከረች። ሆኖም ሁሉም በየፊናው ስራ ማለቱ እንደቀጠለ ነበር። ካፍታ በኋላ ስልኳን ጨርሻ እንደተቀመጠች ሜሪ በድጋሚ የቢሮውን በር አንኳኩታ ወደ ውስጥ ዘለቀች። ንግስት አንዳች ነገር ልትላት መስሏት ቅንድቧን ሰቀል አርጋ ምትለውን መጠባበቅ ጀመረች። ንግስት አዲስ የተላኩት ዕቃዎችን የሚያጸድቅ ሰው አላገኘንም ብለው እየደወሉ ነበር አለች። ንግስት ትንሽ ግራ እንደመጋባት ብላ የምን ዕቃ አለች። ባለፈው እንዲገቡ የታዘዙት የኢንቴሪየር ዕቃዎች አለች ሜሪ ከተል አርጋ። ንግስት ነገሩ ይበልጥ ግራ ያጋባት ስለነበር ፈገግ አለች። ይሄ የመልክና የሱ ክፍል አይደል እንደሚሰሩት? ለምንድነው ይሄ ጉዳይ ወደኔ እየመጣ ያለው አለች። ሜሪ ላፍታ በዝምታ ተመለከተቻት። ሜሮን ችግር አለ? የሆኑት ነገር አለ እንዴ እነሱ ስትል ንግስት ጠይቀች። አይ ሁለቱም አልገቡም። የነሱ ቲም እንደገለጹት ማርቆስም ምንም ፍቃድ ሳይወስድ ከስራ ከቀረ ሳምንት አለፈው። ስልክ ቢደወልም ማንም ሰው ሊያገኘው አልቻለም አለች። ማርቆስ የመልክ ቀኝ እጅ ነበር። ንግስት በእጇ ላይ ያለው እስክሪብቶ ቁጭ አርጋ አይኗን ከወዲያ ወዲህ እያደረገች እንደማሰላሰላለች። ማርቆስ ከመጣ ሳምንት ሆነው እያልሽ ነው አለች። የሰማችው ነገር ጆሮዋ ላይ አንድ ባንድ ሲያቃጭልባት። አዎ የእነሱ ቲም ተጨንቀው ለኤችአር አሳውቀው ነበር። ሆኖም ሌላ የሚያውቀው ሰው ወይም ቤተሰብ ማግኘት አልተቻለም
አለች ሜሪ። ከነገሩ ሁኔታው ከበድ ያለና አሳሳቢ መሆኑ ያስታውቅ ነበር። ንግስት በስምታ ነገሩ እንደማሰላሰላለች። ሜሪ ሆኖም ጉዳዩ ሳምንት ሙሉ ሲያስጨንቃቸው የነበረውን ወደ ጎን ተወት አድርገው ወደ ስራው ጉዳይ መግባት የፈለገች ትመስል ነበር። ንግስት አለች። ንግስትን ካለችበት ስሜት ውስጥ እያወጣቻት። ንግስት ውስጧ እየተሰማት የነበረውን ስሜት ፊቷ ላይ በግልጽ መታየቱ ሲታወቅባት ወደ ራሷ መለስ ለማለት እየሞከረች አቤት። ከማርኬቲንግ ቲም ችግር በፊት ይሄ ጉዳይ መታየት ያለበት ይመስለኛል። አለያም እቃዎቹ ተመላሽ ነው የሚሆኑብን። እንደዛ ከሆነ ግን እስከነቅጣቱ የሚመጣውን ችግር ማሰብ ነው አለች። ትህትና የሞላበት ንግግር ብትናገርም ማስጠንቀቂያ ያዘል ነበር። ሆኖም ንግስት ጭንቅላቷ ውስጥ ልክ ክር እንደነከሰ ካሴት ሌላ ነገር እንዳታስብ ነክሱ ያስቀረባት ያለ ነገር ነበር። እርምጃችን መፍጠን አለበት። አሁን ከምሳ መልስ ስለሆነ ሰዓቱ ሳይታሰብ ነው የሚሄደው። ለነገ መተላለፍ የለበትም ስትል ፋታ ልትሰጣት ያልፈለገችው ሜሪ ሐሳቧን በድጋሚ ገለጸች። እሺ አለች ንግስት ወደ ራሷ መመለስ እንዳለባት አምና አይኖቿን ጨፈና አድርጋ ቀልቧን ሰብሰብ እንደማድረግ ካለች በኋላ ጉሮሮዋን ጠራርጋ ቀና ብላ ተመለከተቻት። የተላኩትን ዕቃዎች ስርስር የያዘውን ቻርት አምጪልኝ አለች። ሜሪም ካለቋ የፈለገችውና የጠበቀችው ምላሽ ይህንኑ ስለነበር ፈጠንና ቀልጠፍ ብላ እሺ ብላ ለማምጣት ወደ በሩ አቀናች። ሜሪ ይቅርታ አለች ንግስት። አሁንም ውስጧ እረፍት የነሳት ሐሳብ ነበር። ሜሪ እርምጃዋን ገታ አርጋና ፊቷን መለስ አርጋ ምትላትን ለመስማት ተጠባበቀች። ሜሪ አነስ ያለ ክብ ፊት ላይ ጉብ ብለው ያሉት ትልልቅ አይኖቿ ላይ ከምታደርገው ክብ መነጽር ጋር ተደማምሮ አነስ ያለች አሻንጉሊት ያስመስላታል። ሆኖም ሜሪ ምስኪን ፊት ቢኖራትም ኮስተር ማለትን የምታዘወትር ሰውን ብዙም ማትቀርብ ወደ ቢሮ የምትመጣበት ጉዳይ ስራና ስራ ብቻ ብላ የምታምን ሴት ናት። ንግስትም ከሜሪ ጋር ዘለግ ላለ ጊዜ አብራ ስትሰራ ከንግስት ይልቅ ያለቃ ባህሪ ነበራትና ኮስተር የምትልባት የተገላቢጦሽ ሜሪ ነበረች። ሆኖም ንግስት ጸባይዋ ብዙም አይጎረብጣትም ነበር። ንግስት ሜሪ ውስጧ ቀና መሆኗን የተረዳችላት ሰው ስለነበረች ሌላ ሰው ማይወድላት ጸባይዋ ለሷ ቀለል ብሎ የሚታያት ነገር ነበር። ንግስት ምንም ሜሪ ለማሳቅ በምትሞክርበት ሁኔታ ሜሪ ማትስቅበት እድሎች ሰፊ ነበሩ። ሆኖም ንግስት የሰውን ባህሪ መጋፋት ነው በሚል እሳቤ የሜሪን ምቾት ሚነካ ማንኛውንም ነገር መተግበር አትፈልግም ነበር። የሁለቱም ያረዳድ ስልት ለረጅም ዓመት ተጣምረው ለመስራት ረድቷቸዋል። ከንግስት ይልቅ የሜሮን ጸባይ ካለ ጉዳይ የሚኮሰኩሱ የነበረው የንግስት ባለቤት መልክ እሱ ነበር። ሆኖም ንግስት በስራ የምትተማመንባት ሰራተኛ በመሆኗ ቅሬታውን ጎልቶ ማሰማቱ ያስፈራው ነበር። ውስጡ እንዲሁ ጥሎበት የሜሮን ነገር አይዋጥለትም ነበር። ለጥቃቅንም ሆነ ከበድ ላለ መስሪያ ቤት ውስጥ ለሚፈጠር ስህተት ተወቃሽ ዝምተኛና ስራዋ ላይ ብቻ የምታተኩረው ሜሮን ላይ ቁጣ ማለት ይቀናው ነበር። ሆኖም ሜሮንም ብትሆን ንግስት የምትተማመንባትን ያክል እሷን በንግስት ላይ ያላት እምነቷ ጠንካራ ነበር። ንግስት ምንም ተጫዋችና ከሌላ ሰራተኛ ጋር ተግባቢ ብትሆንም ሚዛናዊ የሆነች ሴት መሆኗን ታምንበታለች። ለዛ ማንም ጣቱን እሷ ላይ ቢቀስር ምንም አይጎረብጣትም ነበር። መልክ ከጧት ጀምሮ ቤት ያለ መግባቱ እርግጠኛ ነሽ ስትል ለመጨረሻ ጊዜ ንግስትን ጠየቀቻት። መልክ ከጧት ጀምሮ ቢሮ ያለ መግባቱ እርግጠኛ ነሽ ስትል ለመጨረሻ ጊዜ ንግስት ሜሮን እንደማትዋሻትና ነገሮችን መሸፋፈን ላይ እንደሌለችበት በማመን ጠየቀች። አዎ ከጧት ጀምሮ አልገባም፣ ለምሳ ሲወጡም እኮ ስልክ እየሞከሩለት ነበር አለች ሜሮን አስረግጣ። እና ሊያገኙት አልቻሉ? ንግስት ድምጿ እንደ መክዳት ሲላት ፈጠን ብላ ጉሮሯን እየጠራረገች ጠየቀች። አዎ ለዛም ነው አንቺን እኮ እንድጠይቅላችሁ የነገሩኝ አለች።
የተላከችበትን እያስረዳች። ንግስት አንዳች መጥፎ ስሜት ሰውነቷን እየተሰማት ነበር። ሆኖም ስሜቷን መለስ ለማድረግ ታገለች። እሺ እኔ ሞክርላታለሁ። ከማርኬቲንግ ቲም አዲስ ነገር ከሰማሽ አሳውቂኝ፣ እስከዛው የዕቃዎቹን ዝርዝር አምጪልኝ አለች። እሺ አለች ሜሮን። የሥራ ነገር ሲሆን ቀልጣፍና ፈጠን ማለት ይቀናት ነበር። ንግስት ለአፍታ ከንፈሯን ነከስ እያደረገች ነገሩን ማውጣት ማውረድ ጀመረች። አንድ የተሳሳተ ነገር እንዳለ ተሰምቷታል። ስልኳን አንስታም ወደ ባሏ በድጋሚ ደወለች። የባሏን ስልክ ማግኘት እንደማትችል የሚገልጽ የኦፕሬተር ድምጽ በስልክ ውስጥ ተደጋግሞ ይሰማል። አንዳች ነገር እየሸተታት ነበር። በድጋሚ ፈጠን ብላ እቤት ወዳለችው የቤት ሰራተኛ ደወለች። ሃሎ እመት እቴ እንዴት ዋልሽ አለች ብርቄ። ደህና ብርቄ፣ ደህና ነኝ። እቤት የመጣ ሰው አለ እንዴ? አረ የለም ማንም አልመጣ። ምናልባት መለክ ከመጣ ብዬ ነው፣ ስልኩ እምቢ ብሎኝ ነው። ከስራ ቀደም ብሎ መጥቶ ነበር እንዴ? ቤት ገብቶ ወጥቶ ከሆነ አረ ቲጋሽ እኮ ከአንቺ ጋር ጠዋት በራሱ መኪና የወጣ ነው፣ አልመጣም። ንግስት ጸጉሯን እንደማሻሸት እያለች እንደማሰባለች። እሺ ጽዮንስ አለች ቀጠል አድርጋ። እመቲ አለች ብርቄ። ጽዮን የመልህቅ ያጎት ልጅ ነበረች። ለዘመናት አናግሯት ማያውቃት ያጎቱ ልጅ መሄጃ አጣ። መልህቅም መንገድ ላይ ወድቃና ጎዳና ወጣ ማየቷ አላስችል ብሎት በጥገኝነት በነገስ ፍቃድ ወደ ቤታቸው ያስገቧት ልጅ ነበረች። ምን ነው አለች ንግስት። ጽዮን እኮ ከቤት ከወጣች ሳምንት አለፋት። ምን አለች ንግስት ያልሰማችው አዲስ ነገር በመሆኑ ግራ እንደመጋባት ብላ። ምን እያልሽ ነው? መች ዕለት ነው አይደል እንዴ የባባ ልደት ያከበር ነው? የዛን ቀን ማታ እቴ እኮ ሳምንት አለፈው። የዛን ቀን ሌሊት ማንም ሳያት ወጣች። ከዛ በኋላ እኮ ወደ ቤት አልተመለሰችም አለች ንግስት። ሳታስበው በዝግታ ከወንበሯ ብድግ አለች። እንዴ ምን እያልሽ ነው ብርቄ? ምን እያልሽ ነው? ሳምንት ሙሉ ያልነበረችን ቤት ውስጥ ነው የምትይኝ አለቻት። አዎቲ አንቺም ሰሞኑን በስራ ተጠምደሽ ስለነበር እንግዲህ አላስተዋልሽ ይሆናል እንጂ ጋሼም እኮ ሲፈልጋት ነበር የከረመው። ቤት ቀደም ብሎ በመጣ ቁጥር እኮ መጣች ደወለች እያለ ነበር እኮ የሚጠይቀኝ። ንግስት ጸጉሯን እያሻሸሽ ከራሷ ትውስታ ጋር እንደመታገላለች። ነገሩ ምንም ሊገባት አልቻለም። እንዴት ሳምንት ሙሉ ከገዛ ቤቷ አንድ ሰው ሲጎድል እንኳን መመልከት አቃታት? ሁኔታው ይበልጥ ግር እንደማለት ብሏት ብርቄን መልሳ እንደምትደውልላት አሳውቃ ስልኩን ልትዘጋ ስትል እቲ ዛሬ አመሻለሁ ነው ያልሽኝ? አዎ ከጓደኞቼ ጋር የራት ቀጠሮ አለብኝ፣ አጠብቁኝ። ባባን በጊዜ ተኛ እሺ ንገሪው አለቻት። ደግ እቲ እሺ እነግረዋለሁ፣ ምንም አታስቢ አለች ብርቄ። የብርቄ ንግግርም ቢሆን መልሶ ራሷ ላይ ጥያቄ ፈጠረ። ዛሬ አመሻለሁ ነው ያልሽኝ ብላ የጠየቀቻት ጭንቅላቷ ውስጥ ጥያቄ ፈጠረባት። አብዛኛው ጊዜዋን ቤት ውስጥ አለማሳለፏ ልጇን እንደ ልብ አቅፋና ጫውታ ስማ ማስተኛት ማትችልባቸው ቀናቶች ሰፊ መሆኑን ስትገነዘብ መልሶ ውስጧን አንዳች ስሜት ተሰማት። ከጓደኞቿ ጋር የነበራትን ቀጠሮ ለመሰረዝ ስልኳን ብድግ እንደማረካለች በኋላ እነሱን ለረጅም ጊዜ ልታገኛቸው ባለማግኘቱ አማካኝነት በስንት ወቀሳ የተያዘ ቀጠሮ መሆኑ ትውስ ይላት ጊዜ ስልኩን መልሳ ቁጭ አረገች። ንግስት ስራዋን ጨራርሳ ስትወጣ ሰዓቱ ሄዷል። ሆኖም ጓደኞቿ ከተቀጣጠሩበት ሬስቶራንት ቀድመዋት እንደደረሱ መልእክት ልከውላት ስለነበር ጥድፍድፍ እያለች ላፕቶፑን ዘጋግታ ከወንበሯ ብድግ አለች። ከስራ መሻሽ ሲወጡት እሷና ሚሮን ነበሩ። ንግስት ረዘም ያለውን ኮቷን ደረብ እያረገች በእርምጃዎቿ ማለጊቷን ወደ ባሏ ቢሮ መሄጃ ጣል አረገችው። ወደ እነሱ በኩል ያለ ኮሪደር ጭልምልም እንዳለ ነው። ሚሮንም በፊናዋ እቃዋን ሸክፋ የቀን ውሎዋን ተሰናብታ ወደ ቤቷ ለመሄድ ዝግጅቷን ጨርሳለች። ሜሪ
ዛሬ ልሸኝሽ ብል ደስ ይለኝ ነበር፣ ግን ቀጠሮ አለኝ፣ ደግሞ አርፍጃለሁ። ሜሮን ብዙም ሰው የብቻዋን ጊዜ ሲጋፋ አትወድም ነበር። የብቻዋ ጊዜ የሚጀምረው በእግሯ ከቢሮ ከወጣችበት ቅጽበት ነው። ለዛም በስራ አማካኝነት ለማምሸት ግዳጅ ሲመጣ ትግስት ለራሷ በማሰብ ልሸኝሽ የሚለው መልካም ትብብሯንም ብዛም አትወድላትም ነበር። እንዲሁም ሜሮን እንደተለመደው በዝምታ ተመለከተቻት። ንግስቴ ያቀጠሮ ባይኖርሽ እኮ እኔም አልሄድም የሚለው መልሷ በቂ ነበር። ንግስትን ብትሆን የሜሪያም አልጠፋትም ነበር። ምንም ቢሆን ተስማምታ አብራት መኪና ውስጥ እንደማትገባ እሷም ቢሆን ታውቃለች። ሆኖም ከዛ ባለፈ መስማት የፈለገችው አንድ ነገር ነበር። እሱም የባሏ የመልክ ጉዳይ። መልክ ስልኩን አነሳልሽ እንዴ ስትል ሜሪ ጠይቀቻት። አይ እስካሁን ስልኩ ዝግ ነው፣ አንቺም አዲስ ነገር ቢኖር እንደምታሳውቂኝ በማመን እነሱም ሲጠይቁኝ ከኛ በኩል ምንም አዲስ ነገር እንደሌለ ነው የነገርኳቸው አለች ሜሪ አስከትላ። ንግስት ከቢሮ ወጥታ ጓደኞቿ የቀጠሯት ሬስቶራንት እስክትደርስ ድረስ ጭንቅላቷ ውስጥ ብዙ ጥያቄዎች ይመላለሱ ጀመር። ሆኖም ባሏ ዛሬ ጠዋት ላይ ወደ ቢሮ እንደሚገባ ማስመሰሉ አለያም ከሳምንት በፊት የጠፋው የሥራ ባልደረባው ማርቆስን እንደሚያገኙ አስመስሎ የነገራት ውሸትን እንደ ማስታወስ እያለች መብሰልሰሏን ቀጥላለች። ሬስቶራንት እንደደረሰች መኪናውን አቁማ ለመጨረሻ ጊዜ ከጓደኞቿ ጋር በጨዋታ ከመጠመዷ በፊት ወደ መለክ ጋር በድጋሚ ደወለች። ሆኖም ስልኳ አይሰራም። ንግስት ወደ ሬስቶራንት ውስጥ እየገባች ካገኘቻቸው ቆየት ያለቻቸውን ጓደኞቿን ስታይ ፈገግ ብላ ወደ እነሱ ዘንድ ቀረባለች። ሴቶቹም የሷ መምጣት በጉጉት የመጠበቃቸውን ያክል ምንም ብታረፍድ መምጣቷን ሲመለከቱ በደስታ ጮሁ። ንግስትም ከሁሉም ጋር ተሳስማና ተቃቅፋ ጨዋታቸውን መጫወት ጀመሩ። በዚህ መሃል ነበር የንግስት ስልክ ያቃጨለው። ንግስት መጠጧን ጭልጥ አርጋ ከጠጣች በኋላ ራሷን እንደማረጋጋት ብላ ስልኩን አነሳች። የደወለችው ብርቄ ነበረች። ሄሎ ብርቄ አለች ንግስት። አራቲ ምን ነው አስጨነቃችሁኝ እኮ። እንዴ እንደማመሽ ነግሬሻል ነበር በስልክ አለች ንግስት። አንቺማ ነግረሽኛል፣ የጋሼ ደብዛው ሲጠፋብኝ ጊዜ ነው እንጂ። ቆይ መልክ እስካሁን ቤት አልገባም? አልመጣም? አዎ አልገባም እኮ። እንደው ምን ገጥሞት ይሆን ለማለት ብደውል ስልኩ አይሰራ። ንግስት ያቺን ድምፅ ከሰማችበት ቅጽበት በኋላ ራሷን መቆጣጠርና ምንም ነገር ማሰላሰል አልቻለችም ነበር። ፊቷ ላይ ድንጋጤና የጭንቀት ሁኔታ ወከክ ብሎ ይታያል። የሁኔታዋን መቀየር ተከትሎ ግራ በመጋባትና በመደናገጥ ስልኳን ዘግታ የሆነችውን እስክትነግራቸው ድረስ ጓደኞቿን በጭንቀት መልክ ተመለከቷት። እሺ በቃ እኔ ሞክርለታለሁ ብርቄ እህቴ አለች ስልኩን ያልዘጋችው ብርቄ ከተል አርጋ። አቤት ብርቄ ተከታይ ምን ልትላት እንደሆነ እየተጠባበቀች። ከጋሼ መቆየት እኮ ይልቅ ያሳሰበኝ የባባዬ ነው አለች ብርቄ። ባባ ደግሞ ምን ሆነ? ልቀበለው ስወጣ ሰርቪስ ውስጥ ያለችው አስተማሪ ባባን ቤተሰብ ከትምህርት ቤት እንደወሰደው ነው የነገረችኝ። ስለ ጉዳዩ ጋሼን ለመጠየቅ ብደውል አቤት ሚላይ ጠፋ። ጋሼም ሳይመጣ ሲቀር እኮ ወዴት ወስዶት ነው እሱን? ግራ ገብቶኝ አለች። ምን? ንግስት ሳታስበው ሬስቶራንት ውስጥ ድምጿን ከፍ አርጋ ጮኸች። ጓደኞቿ ደንገጥ ብለው ንግስትን ምንድነው በማለት በጥያቄ አጣድፏት ጀመር። እንዴ ቆይ እስካሁን ለምን ለኔ ያነገርሽኝ? ምን ማለት ነው? ባባ አልመጣም ማለት እንዴ? ሰዓቱ መሽቷል፣ ታውቆሻል ጮኸች። እኔ መቻው ቄቲ አሁን እኮ ነገሩ ግር ሲለኝ እኮ ነው ዳንቺ የደወልኩት። እሺ አሁን ስልኩን ዝጊው
ወደ አስተማሪዋ ደውላለሁ አለች እየተጣደፈች። ስልኩን ዘግታ በጣቷ የልጇን አስተማሪ ስልክ ፍለጋ ስልኩን መጎርጎር ጀመረች። ንግስት ምንድነው የተፈጠረው? ችግር አለ ሲሉ ሁሉም በየተራ ያጣድፏት ጀመር። ንግስትም ከብርቄ የደረሳትን መረጃ እንደነገሩ ቁርጥ በሚል ድምፅ ከመለሰችላቸው በኋላ ወደ አስተማሪዋ ጋር ስልኩን መቀጥቀጥ ጀመረች። ሆኖም ከስልኩ ምላሽ አልተገኘም። ከቆይታ በኋላ ፕሮግራሙን ስጨርስ እየተጣደፈች ወደ መኪናዋ አቀናች። ሁኔታው ያሰጋቸው ጓደኞቿን መኪናውን እያሽከረከረች መሄዷ ጥሩ አለመሆኑን በማሰብ ማክዳ ፈጠን ብላ የመኪናውን ቁልፍ ቀበላለቻት። ንግስት ወደ ቤት በነበራቸው ጉዞ ምንም መረጋጋት አልቻለችም። ስልክ ደጋግማ ብትደውልም የመልክ ስልክ እንደ ቀድሞ ዝግ ነበር። ንግስት ከቀን ጀምሮ ውስጧን እየረበሻት የነበረው ነገር እውን እየሆነ እንደሆነ ተሰማት። ካፍታ በኋላ የተንጣለለው ሰፊ መኖሪያ ቤታቸው ደረሱ። ንግስት እየተንደረደረች ወደ ቤቷ አቀናች። ቤት ያንዳቸውን መምጣት እየተጠባበቀች የነበረችው ብርቄም በጠን ብላ ወጣች። ንግስት አንዳች መጥፎ ነገር ወደ ህይወቷ እየገሰገሰ መሆኑን እሱ አውቆታል። ሆኖም ለችግሩ የሚሆን መፍትሄ ምንም ነገር የሌላት መሆኑ ይበልጥ አስጨንቋታል። ንግስት ብርቄም በጥያቄ ታጣድፋት ጀመር። ብርቄ የምታውቀውንና የተባለችው ነገር ማስረዳት ጀመረች። ንግስት ሁኔታ ወዴት እያመራ መሆኑን ስታቅ የልጇን ስም እየጠራች ማልቀስና መጮ ጀመረች። እሪ ማለት ጀመረች። ቆይ እስቲ ተረጋጊ ንግስት ተረጋጊ አለች ጓደኛዋ ዮዲት። የንግስትን መረበሽ ስትመለከት ጊዜ ልታረጋጋት እየሞከረች ተኝ ለመጣሽ ለምን ተከትለሽ ይመጣሽ? እንደው መምጣት አልነበረብሽ። ውጪልኝ። እዚህ የመጣሽው የኔን ንቀት ለመመልከት ነው፣ ጉዴን ለማየት ነው፣ በቁስሌ ላይ እንጨት ለመስደድ ነው ስትል እንባዋን ላፍታ ገታ አድርጋ ንዴቷን ጓደኛዋ ዮዲት ላይ መወጣት ጀመረች። ንግስት ምን ያክል እንደደነገጥሽ ይገባኛል እንዴ። ሆኖም እኔ ምንም ቢመጣ ቀጥተኛ ነገር ብናገር እንጂ ያንቺን ንቀትና መጥፎ ነገር መመኘልሽ ክፉ ሰው አይደለሁም። ምን ነው እውነቱን ስለመከርኩሽ ነው? ግልጹን ስለምናገር ነው? ስለምወራ ነው? ኮስተር ብላ መልስ ትሰጣት ጀመር። ለማንኛውም ምንም ብትይኝና ብትገፊኝ እኔ በአሁን ሰዓት ካጠገብሽ አልርቅም። ምናልባት አንቺ እንዳልሽው ባባ ጠፍቶ ከሆነ እንፈልገዋለን አለች በቆራጥነት ስሜት። አሁን የምጠይቅሽን ነገር በደንብ መልሽልኝ አለች አስከትላ ዮዲት። ንግስት እንባዋን በእጇ እያበሰች በሽታ ጭንቅላቷን ነቀነቀች። ከነጋ ከመለጋ ያወራችሁት ነገር አለ ማለት አዲስ እና ያልተለመደ ነገር? ጭቅጭቅ፣ ጸብ ምናምን? ግጭት ውስጥ ገብታችሁ ነበር አለች ከተል አድርጋ። ንግስት ነገሩን ላፍታ አሰብ እንደማድረግ አለች። አይ እኔም አስታውሰው ጸብ አልነበረም ግን አለች ነገሩን አሰብ እንደማድረግ ብላ። ከጧት ጀምሮ ያሸኝ ነገር ነበር። ቢሮ እንደሚገባ ነበር ያሳወቀኝ። ከፊትና ከኋላ ከገባም በኋላ ተመልሶ ወጥቷል። ምክንያቱም ስልክ ተደውሎለት ወይም ሌላ ነገር ቢኖር ኖሮ ቢሮ ገብቶ መውጣቱን ያየ ሰው ይኖር ነበር። ሆኖም ግን ጭራሽ ቢሮም አልሄደም። ሌላስ ነገር አለ? የለም። እሺ በቃ ለፖሊስ መደወል ይኖርብናል። ልጅ አንድ ነገር ሆኖ እንዳይሆን ብቻ አለች ንግስት እንባዋን እየዘራች። ካፍታ በኋላ ጭር ያለ የነ ንግስት መኖሪያ ቤት በፖሊስና በሰው ግርግር ተወረረ። የንግስት አባት አቶ መኩሪያ ከባለቤታቸው ጋር በመኪና መጡ። ቀድሞውኑ ባለቤቷን ማይወዱት የልጃቸው ባል የሆነው መልክ የልጃቸውን ይዞ መስወሩ በእርግጠኝነት ስሜት መናገር ጀመሩ። ቀድሞውኑ ማይወዱት እና የልጃቸው ባል የሆነው መልክ የልጃቸውን ይዞ መስወሩንም በእርግጠኝነት መናገር ጀመሩ። ሆኖም ንግስት በባሏና በአባቷ መካከል ስላለው ሽኩቻ አላስጨነቃትም ነበር። እሷን ያሳሰባት ጉዳይ ልጄ የት ሄዶ ነው የሚለው ጉዳይ ነበር። አባቷ ጋሽ መኩሪያ የተከበሩና ባለሀብት የሚባሉ በመሆናቸው የፖሊስ ኃይልን ፈጠን ብሎ ትብብሩን ለማድረግ ወደ ኋላ አላለም ነበር። ሕፃን አቤሴሎም ትምህርት ቤት ከሄደበት ሰዓት አንስቶ በሱም ሆነ በቤተሰቦቹ ዙሪያ የተፈጠረውን ነገር ለማጣራት ሞከሩ። ሆኖም ብዙ ግር የሚያስብል አይነት ነገር እንደ መረጃ መሰብሰብ አልቻሉም ነበር። ንግስት በጭንቀትና በእንባ አይኗ ፍጥጥ እንዳለ
ሰውነቷ ካልጋ ላይ ያረፍ እንኳን ሳይል ጎህ እንደቀደደ ከውጪ መኪና ድምፅ ተሰማ። ንግስት እየሮጠች የመጣውን ሰው ለመመልከት ወደ በረንዳ ወጣች። መልክ፣ አዎ መልክ፣ ምንም እንዳልተፈጠረ መኪናውን ወደ ግቢው አስገብቶ ሲያቆም ተመለከተችው። ይህ ስታይ ንግስት እንዳብድ እየጮች ነበር። እንዴ ልጅስ አለች በጩኸት። መልክ ከመኪናው እስኪወርድ እንኳን ለመጠበቅ የሚያስችል ትዕግስት አልነበራትም ነበር። ምንድነው ንግስት ምን ሆንሽ አለ። ወደ ቅፉ ሳብ አድርጎ ሊያረጋጋት እየሞከረ ልቀቀኝ እንዳትነካኝ፣ ልጅ የት ነው ያለው? ልጅ የት ነው ያለው አለች በጩኸት ደረቱን እየደለቀች። ወዲያው በንግስት ጩኸት እንደ ነገሩ በሶፋውና በየክፍሉ ጋር ደም ብሎ የነበሩት ጓደኞቿ እናትና አባቷ እየተንደረደሩ ወደ ውጭ ወጡ። ጓደኞቿም እንደ እብድ እየሆነች የነበረችውን ንግስት ለማረጋጋት ሲሞክሩ በተራቸው ጋሽ መኩሪያ መልሕቅን ከነ ልብሱ ጨምድደ ይዘው ከመኪና ጋር አጋስረው በንዴት አይናቸውን እያጉረጠረጡ የልጅ ልጃቸውን የት እንደወሰደው በንዴት መጠየቅ ጀመሩ። ስለ ነገሩና እየተፈጠረ ስላለው ነገር ምንም ያላወቀው መልሕቅ ግራ በመጋባት አረ ምንድነው? ምን እንደተፈጠረ አስረዱኝ በማለት መናገር ጀመረ። ፖሊሶችም ከቆይታ በኋላ ማልደው አዳዲስ መረጃዎችን ለመሰብሰብ መጡ። ሆኖም በግምት ልጁን ይዞ ጠፍቷል የተባለው መልሕቅ ቤት ውስጥ መገኘቱ እጃቸው ላይ ያለውን መረጃ የሚያዛባና አዲስ ተጠርጣሪ ሰው ለመፈለግ አዲስ ቀዳዳ የከፈተባቸው ነገር ሆነባቸው። መልሕቅም ሁሉም በየፊናው እየጠየቁ ከነበረው ሰው ገለል አድርገው ከንግስት ጋር ብቻውን አድርገው ምርመራቸውን ጀመሩ። መልሕቅ የልጁን መጥፋት ለመስማት አዲስ በመሆኑ ድንጋጤው እሱንም ቶሎ ሊለቀው አልቻለም ነበር። አቶ መልሕቅ ስልክን ዘግተህ ትናንት የት ነበር የዋልከው? አለ መርማሪው ፖሊስ። አንድ የሥራ ጉዳይ ነበረኝ አለ መልሕቅ። አትዋሽ፣ ምንም ስራ የለም፣ ሲጀመር ከትናንት ጀምሮ ሁሉን ነገር ውሸት ነበር አለች በመሃል ገብታ ንግስት። ምን እያልሽ ነው አለ መልሕቅ በንዴት። ጠዋት ወደ ቢሮ እንደምትገባ ነበር ያሳወቀኝ። ያንተ መስወር ሳይሆን ባልደረባ ማርቆስ ከቢሮ ከጠፋና እሱን ማግኘት ካልቻላችሁ ድፍን ሳምንት እንደሞላው አልነገርከኝም። ይልቁንስ በውሸት አግኝቼዋለሁ እያልክ እንደ ሕፃን ልጅ ስትደልለኝ ነበር። ከሱ ጋር ነበርኩ እያልክ ስትዋሽኝ ነበር አለች ንግስት በንዴት። ይቅርታ አለ ፖሊሱ ጣልቃ ገብቶ። ማርቆስ ያላችሁት ግለሰብ ማን ነው አለ ፖሊሱ። መልሕቅ ድምፁ እንደመጠራረክ ካለ በኋላ የሥራ ባልደረባው ስለመሆኑ አንዳንድ ማብራሪያ መስጠት ጀመረ። ወይዘሮ ንግስት ጉዳይ ከልጅሽ መጥፋት ጋር ምን የሚያገናኘው ነገር ያለ ይመስልሻል? ንግስት የፖሊሱን ላፍታ አሰብ ስታረግ በእውነቱ የማርቆስ መጥፋትና የልጇ መሰወር የሚያገናኛቸው ነገር እንደማይኖር መስሎ ተሰማት። በእርግጥ እሱ ስለዋሸኝ እንጂ የሚያገናኛቸው ነገር ኖሮ አይደለም አለች። ምንም ያክል ነገሩን ለማዛመድ ብትሞክርም ሁለቱ ሁኔታዎች የማይገናኙ መስለው ተሰማት። ሊኖር ይችላል አለ በዝምታ ሲያደምጥ የነበረው መልሕቅም። እንዴት አለ ፖሊሱ እይታውን ወደ መልሕቅ አድርጎ። ምክንያቱም ማርቆስና ጽዮን ፍቅረኛሞች ናቸው። ንግስት የሰማችውን ነገር ማመን አልቻለችው ነበር። ቆይ የኛ ጽዮንና ማርቆስ ድብቅ የፍቅር ግንኙነት አላቸው ያልከኝ ነው አለች ንግስት ደንገት ብላ። ጽዮን ያላችኋት ግለሰብ ማናት? ከእናንተ ጋር የሚያያይዛት ነገርስ ምንድን ነው አለ ፖሊሱ ቀበል አድርጎ። ጽዮን ያጎቴ ልጅ ናት። ከኛ ጋር ለተወሰነ ጊዜ አብራ ይኖራለች። በቅርቡ የኔ ስራ ባልደረባና አማካሪ ከሆነው ከማርቆስ ጋር የፍቅር ግንኙነት እንዳላት ሳቅ ተቃውሞዬ እንዳጸማረኩና ሁለቱንም እንዳልተቀበልኳቸው ማለት ሲያውቁ እነሱም በእኔ ሀሳብ ደስተኛ አልነበሩም አለ። ንግስት መልሕቅ እያወራው ስለነበረው ነገር ማመን አቅቷት አፏ እንደከፈተች እየሰማች ነበር። እድሜዋ ስንት ነው አለ ሌላኛው ፖሊስ ከተል አድርጎ። አሁን 26 ይሆናታል አለ መልሕቅ ፈጠን ብሎ። ታዲያ አንዲት እድሜዋ
ከ18 ዓመት በላይ ሆነችን ሰው ከፈለገችና ከወደደችው ሰው ጋር እንዳትሆን ያውም ያ ሰው በቅርብ የምታውቀው ሰው ሆኖ ለምን ልትቃወም ቻል? አለ ፖሊሱ በጥርጣሬ አይን እየተመለከተ። መልክ ያልጠበቀው ጥያቄ ስለነበር አንዴ ፖሊሱን አንዴ ንግስትን እየተመለከተ ነገሩን ለማስረዳት እንደ መንተባተባለ። ያው ማርቆስን በቅርብ ማቀው ሰው ነው ማለቴ ማርቆስ በአንዲት ሴት ማይረጋ አርፎ በሴት ህይወት ማለት ካንዷ ጋር አርፎ ማይቀመጥ በሴት ህይወት የሚጫወት ሰው ነበር። እናም እንዴት ብዬ ታዲያ እንደ አይኔ ብሌን መሳሰላት እንደ እቴ ማያትን ቤተሰቤን በጓደኝነት ያስኩ ሲለኝ እሺ ብዬና እጄን አጣምሬ እቀመጣለሁ አለ እንደ መቁነጥነጥ እያለ። ውሸት አለች በዝምታ ስታደምጥ የነበረችው ንግስት በመሃል ገብታ። ማርቆስ እንኳን ሴት ሊያበዛ ከሰው በቅጡ መግባባት ማይችል ውስንና ብቸኛ ጓደኛ ያለ ሰው ነበር። ያ ጓደኛው አንተ ነበርክ እኮ አለች ንግስት ባሏን በጥርጣሬ አይን ፍጥጥ ብላ እየተመለከተች። ምን እያልሽ ነው? እኔን እየዋሸ ነው እያልሽ ነው? ውሸታም ነህ፣ ታማኝ አይደለህም ለማለት ነው አለ ነገሩ ፈስ ያለበት ዝላዮች ለማይነት ሆኖበት። እኔ አሁን ስላንተ ታማኝነት አይደለም እያወራሁ ያለሁት። ልጄ ከትምህርት ቤት ማን እንደወሰደው ሳይታወቅ ቤተሰብ በሚል መጠሪያ አንድ ሰው አፍኖ ወስዶታል። በቃ አለች ንግግሯ ሰመር እና ረገጥ አርጋ። እና ካንተ ጋር የሚያገናኘው ነገር አለ እያልሽ ነው? መልክ ቀጠል አርጎ ጠየቀ። ጥያቄ ምን እንደሆነ አሳምረህ ታውቃለህ? ትናንት ለ24 ሰዓታት ምንም ሳታሳውቅ የመጥፋት ጉዳይም ሆነ የጽዮንና የማርቆስ ድንገተኛ መሰወር ከልጅ መጥፋት ጋር የሚያይዘው ነገር አለ ወይስ የለም? አለች ኮስተር ብላ። መስቀለኛ የሚመስለው ጥያቄዋ ለፖሊሶቹም ሆነ ለመልክ ወሳኝ ነበር። አይ ወይንም አይደለም ብቻ ነበር የሚፈልገው። እሷም አለች አይ ወይም አይደለም ብቻ ነው የምፈልገው ስትል ኮስተር ብላ አካለች። መልክ ለመመለስ አንዳች ነገር አንደበቱን ይዞት እንደ ማመንታት አለ። አንዴ እሷን አንዴ ፖሊሶቹን በሚቅበዘበዙት አይኖቹ ተመለከተና አዎ አለንገቱን ሰበር አድርጎ። ንግስት የሰማችውን ነገር ማመን አቅቷት በንዴት መጮ ጀመረች። ፖሊሶቹም ላፍታ እንድትረጋጋ ካደረጓት በኋላ ጥያቄያቸውን መልክ ላይ ማዝነብ ጀመሩ። አቶ መልክ ይሄ ጉዳይ ከልጅ ጋር የሚያያይዘው ነገር ምንድነው? እባክህ አብራራልን አለ አንዱ ፖሊስ ኮስተር ብሎ። ጽዮን ከማርቆስ ጋር ለመጥፋትና የራሳቸውን ህይወት ለመጀመር በመወሰኑ አማካኝነት የተለያየ ሰበብ እየፈጠረች ገንዘብ እንድሰጣት በተደጋጋሚ ማስፈራሪያ ስትሰጠኝ ቆይታለች አለ እጁን አየር ላይ ያጎናጨፈ። እና ወይዘሪት ጽዮን ገንዘብ እንዲሁ ከመጠየቅ ውጪ እንዴት አንተ እንደማስፈራራት እስከ ማስፈራራት ደረሰች? አለ ቀደም ብሎ ጀምሮ በጥርጣሬን እየተመለከተው የነበረው ፖሊስ ቀንደሙን ሰቀል አድርጎ ጠየቀው። መልክም ጭንቅላት ውስጥ ያዘጋጀው መልስ ጠፍቶበት አፉ ተሳሰረ። ማለት አንተ ላይ ከበድ ያለ ነገር ካልያዘችብህ በቀር እንዴት ብላ ማስፈራራት ደረጃ ልትደርስ ትችላለች? አለው። ንግስትም ባሏ ለዚህ ጥያቄ የሚመልሰው መልስ ለመስማት ትንፋሿን ሰብሰብ አድርጋ በጥሞና ማድመጥ ጀመረች። መልክም ከበድ ያለ ወጥመድ ውስጥ እየገባ መሆኑ ሲገነዘብ የፍርሃት ድምፁን ገደብ ለማድረግና ራሱን ለማረጋጋት ሞከረ። እሷ ሳትሆን በተቃራኒው እኔ ላይ መረጃ የነበረው ማርቆስ ነበር። ከድርጅቱ ጋር በተያያዘ ነገሮች እያስፈራራኝ የነበረው አለ መልክ አንዴ ሚስቱን አንዴ ፖሊሶቹን በፍርሃት አይን እየተመለከተ። ከውስጥ ድምጻቸው እየጋለ በመምጣቱ አማካኝነት እየተከናወነ ስላለው ነገር በደንብ እየሰሙ የነበሩት የንግስት አባት ጋሽ መኩሪያም በንዴት በከዘራቸው መሬቱን እየደበደቡ መጮ ጀመሩ። ለልጄ በኡርስ የሰጧትን ድርጅት ምን ወንጀል ውስጥ ከተነው የሚያስፈራራ አሉ ከውጭ ሆነው በሚያስገመግም ድምጻቸው። ንግስትና ጓደኞቿ እንዲሁም እናቷ ወይዘሮ ፈትለ ጋሽ መኩሪያን ለማረጋጋት ሲሞክሩ አንደኛው ፖሊስ ስልኩ አቃጭሎ ጥሪውን ለመመለስ ወጣለ። ጋሽ መኩሪያም እንደነገሩ ተረጋግተው ሶፋ ላይ አረፍ ብለው ስሜታቸውን ለመመለስ ከራሳቸው ጋር እንደመታገላሉ።
መልሕቅም በንዴት አይን እየተመለከተችው ያለችው ንግስትን ሲመለከት ነገሩን ሊያስረዳትና ሊያስተባብል እየሞከረ ፈጠን ብሎ በተገቢው መንገድ ኦዲት ያልተደረገ ገቢና ወጪ ነበር። በቃ ያ ጉዳይ ሌላ መዘዝ እንዳያመጣ በሚል ጉዳዩን ሸፍኜ ለመመለስ ሞክሬ ነበር። ሆኖም በድንገት አለ ሁለት እጁን ወደ ላይ ከፍ አድርጎ ይህ ጉዳይ ላይ የደረሰበት ማርቆስ ነበርና ከጽዮን ጋር ያለውን ግንኙነት ስለከለከልኩት ይህን መንገድ አድርጎ ተጠቅሞ ገንዘብ እንዳመጣ ያስፈራራኝ ጀመር አለ። ራሱን እንደ ተበዳይ ቆጥሮ ለምን የእነሱን ፍቅር እንደተቃወምኩ አሁን ገባሽ እኔ ንግስት አለ ደግሞ ለምን ለማመጥ እየሞከረ። ይሄ ሰው ለእህቴ መሆን ማይችል ጨካኝና ስግብግብ ግብስ ሰው ስለሆነ ነው። ወዲያው ስልክ ለመመለስ የወጣው ፖሊስ ተመልሶ ገባ። አስተያየቱ አንድ እርምጃ ያገኘ አይነት ይመስል ነበር። ንግስትም የፖሊሱን ሁኔታ ስትመለከት ወደሱ ቀረብ ብላ ልጄስ እባክህ አዲስ ነገር አለ ስትል ጠየቀች። ፖሊሱ የሚያገኘው መረጃ ሊያበስራት የሚችል ዜና ባይሆንም እንደ መረጃ ነገሩን ለማካፈል ጉሮሮን እንደመጠራረጋል። ልጅሽን ከትምህርት ቤት የወሰደችው ወይዘሪት ጽዮን ነች አለ። ንግስት ነገሩ የፈራችው መሆኑን አምና በድንጋጤ አፏን ይዛ ወደ ኋላ ገድገዳለች። አሳልፋ የሰጠቻት አስተማሪ የልጁ መታወቂያን ይዛ እንደነበርና ከዚህ ቀደም ማክስ መሆኗን እየገለጸች ከሌላ ሰው ጋር መታ ተወስደው የነበረ በመሆኑ እውቅናዋ ስለተረጋገጠ ነው ልጁ ለሷ ተላልፎ የተሰጠው ያንን ያሳወቁን አለ። ንግስት መላ ሰውነቷ ከርቷ ተጠገብ ያለው ሶፋ እጀታን ደገፍ ብላ በቀስታ ቁጭ አለች። አሁን ላይ በልጃችሁ በሕፃን አቤሴሎም መጥፋት ወንጀል ሁለት ተጠርጣሪ ሰዎች አሉን። አቶ ማርቆስና ወይዘሪት ጽዮን ናቸው። ሁላችንም ወደ ጣቢያ በመቅረብ በለቱ ያያችሁትን ምን የሰማችሁት እንዲሁም ስለ ሁለቱ ሰዎች የምታውቁት ነገር ካለ ቃል ትሰጣላችሁ አለ። ጉዳዩ ከረር ያለ እንደመሆኑ ፖሊሱን ኮስተር ብሎ ትዕዛዙን አስተላለፈ። የሕፃን አቤሴሎም ምርመራ እንደቀጠለ ልጄን አፋልጉኝ የሚል መማፀኛ መልእክት በየማህበራዊ ገጽ መሰራጨቱ ከጀመረ ድፍን ሳምንት አስቆጠረ። ሆኖም የንግስትን ትንሿ ልጅ አየሁልሽ ሚላት ሁነኛ ሰው ጠፋ። በጭንቀት መብሰልሰልና ማልቀስ ነጋ ጠባ ስራዋ ሆነ። ከመልክ ጋር ያላት ሁኔታም ከሁልጊዜው በከፋው መልኩ እየሻከረ መጣ። የገዛ ባሏን መጠራጠርና ለልጇ መጥፋት ተጠያቂ ማድረግ ጀመረች። መልክም ቀድሞ ከሰጠው ቃል ዝንፍ ከማለት ውጪ ሌላ ነገር ያለው ነገር አልነበረም። ለልጁ መጥፋትም ሆነ እህቱ የሌለባትና አመል ወንጀለኛ ለመሆን የበቃችሁ በሱ ምክንያት መሆኑን ከመግለጽና ጣት ከመቀሰር ወደ ኋላ አላለችም ነበር ንግስት። ሆኖም የመልክ ቃል አልዋጥ ያለው አንድ የእገታውን ጉዳይ ያዘው መርማሪ ነበር። ሳምንት ከሁለት ቀን እንደሆነው አንድ ሰው በገዛ ፈቃደኝነት ቃል ለመስጠት ወደ ጣቢያ መጣ። ዋናው መርማሪ ከዚህ ቀደም በጉዳዩ ተያያዥነት አይቷት ማቃስ ሴት ነበረች። የማርቆስን ጉዳይ በሰፊው ለማጥናት ወደ ድርጅቱ ባመሩበት ወቅት ኮስተር ባለ ሁኔታ ያስተናገደችና ቃሏን የሰጠችው ሜሮን ነበረች። እባክሽ አረፍ በይ እመቤት አለ እጁን ወደ ወንበሩ እያመለከተ። ሜሮንም ከትንሽ የፊቷ ላይ ሸርተት የሚለው መነጽሯን በጣቷ ከፍ አድርጋ ተቀመጠች። ቃልሽን ለመስጠት ነበር የመጣሽው? እስኪ ምንድነው አለ ዋናው መርማሪው ለመስጠት የመጣችበትን ነገር እስኪሰማ ድረስ ተቻክሎ። ሜሮንም ስርግርግ በሚል ድምጿ ንግግሯን ጀመረች። ያለቀኝ ልጅ በማገት ዙሪያ ተጠርጣሪው ማርቆስ እንደሆነ ስሰማ አላመንኩም ነበር። ግን ማርቆስ እንደዚህ ሊያደርግ የሚችል ሰውም ሆነ ድርጅቱን በክስረትም እንዲሁም በሌላ በህገ ወጥ ሁኔታ እንዳለ እያወቀ ዝም ብሎ የሚቀመጥ ወይም የሚያስፈራራ ሰው አልነበረም። ከዛ ቢሮ ተመሳሳይ ባህሪ ነበረን፣ እኔና እሱ ነበረን አለች። እንደ ነገሩ ሁኔታውን አስታውሳ ፈገግ እያለች ሆኖም ስለ ሌላኛው ተጠርጣሪ ፎቶ ባሳያችሁን ጊዜ ቢሮ ውስጥ ምናልባት አቶ መልክ በመኖሩ አማካኝነት መመለስ አልቻልኩም ነበር አለች
በፍርሃት አይን ቀና ብላ መርማሪውን እየተመለከተች እሺ ችግር የለውም አሁን ረጋ ብለሽ መናገር ትችያለሽ አለ መርማሪው። ፍርሃቷ እውነቱን ከማውጣት እንዳይገድባት ሰግቶ ከዚህ በፊት አውቃታለሁ ማቃትም ቢሮ በአጋጣሚ አይቻት ነው አለች። ማን ቢሮስ ለምን ጉዳይ መታ ነው አለ መርማሪው። ስራ በጣም አስመሽቷት ነበር አንዳንዴ አለች ቃላቷን እየጎተተች። ሲመሽብኝ ወደ ቤት ከመመለስ ይልቅ እዛው ማደርን መርጣለሁ። ሆኖም ስለሱ የሚያውቅ ማንም ሰው የለም። ታዲያ አንድ ቀን ሁለቱ መጡ አለች ካቀረቀረችበት ቀና ብላ መርማሪውን እየተመለከተች። ማናቸው እነሱ እነማ አለ መርማሪው። ወዲያው ሜሮን አንዳች ትውስታ ብልጭ አለባት። እየተሳሳሙና ራሳቸው መሆን አቅቷቸው ከአንድ ግርግዳ ሌላኛው ግርግዳ እየተጋጩ ሰውነታቸው በስፌት እንደተጣበቀ እርስ በርስ ልጥፍ ብሎ የነበሩ ሰዎች ነበሩ። ከሁኔታቸው ከአንዳች ጸብ መሃል ወደ ፍቅር መስራት የገቡ መሆኑን በሴቷ ሁኔታ አማካኝነት ለመረዳት ችያሉ። መሳሳማቸው እንደቀጠለ ነበር። ደግሞ የሚስማት ረዘም ያለ ወንድ መለያዋ ላይ ልብሷን እንዴት አድርጎ ብታዩ እንዳወለቅ ለሚወልቀው ቁልፍ እንኳን ሳይጨነቅ ልብሷን ሲያወልቀው ተመልክቻለሁ። ታዲያ እነዚህ ሁለት የሚዳሩ ሰዎች ፊታቸውን ወደ እሷ አቅጣጫ መለስ ሲያደርጉ ሜሮን በድንጋጤ አፏን በእጇ ይዛ ጎንበስ አለች። ከዛች ቅጽበት በኋላ ሁለቱ በስሜት ድምፅ ሲቃጠቱና ፍቅር ሲዘሩ እየዘገነናት ለመስማት ችላለች። ሜሮን የምትሰጠው ምላሽ ከባድ ነገር እንደሚያመጣባት በመረዳት ፈራ ተባያለች። የንግስት ባለቤት አቶ መልክና ጽዮን ነበሩ አለች። መርማሪ የሰማውን ነገር ማመን አልቻለም ነበር። መልክ ያጎት ልጅ ከተባለችው ሴት ጋር መወስለቱን ማመን ከበደው። መርማሪው ሜሮን ቃሏን በሚገባ ከሰጠች በኋላ ወስዶ ከሸኛት በኋላ ቀጣይ ወደ እነ ንግስት ቤት አቀና። ንግስት ብቻዋን ተቆራምዳ የልጇን ምስል በእቅፏ ይዛ እያነባች አገኛት። መርማሪው በቤት ውስጥ መልክ ስላለመኖሩ ካረጋገጠ በኋላ ወደ ጉዳዩ ገባ። ቀለል አድርጎ ስለ ጽዮን ነበር የጠየቃት። እሷም ከድሮ ጀምሮ እንደማታውቃት ከተጋቡ ከ4 ዓመት በኋላ ግን የእሱ አጎት በሞቱ አማካኝነት ሊያኖራት እንደመጣች ገለጸችለት። መርማሪው እጁ ላይ ያለውን ማስረጃ ከንግስት መደበቅ አልፈለገምና ባሏ በልጇ መጠለፍ ውስጥ እጁ እንዳለበትና ጽዮን ያጎት ልጅ መሆኗን እርግጠኛ ባይሆኑም እንደ ውሽማ የያዛት ሴት መሆኗን እንቅጩን ነገራት። ንግስት የሰማችውን ነገር ፈጽሞ ማመን አልቻለች ነበር። ሆኖ በሰዓቱ እያሳሰባት የነበረው የልጇ ጉዳይ እንደመሆኑ መጠን ካስፈለገም ባሏ ታስሮ ልጇን እንዲያገኙላት መማፀን ጀመረች። መርማሪው ጉዳዩ እንዴት መፍታት እንዳለበት ቀመሩን አዘጋጀ። የመጀመሪያ ተጠርጣሪያቸው ከማርቆስ ወደ መልክ ጉዳዩ ዞረ። መልክን ባሰቡት መልክ ለማጥመድ ስልኩን በመጥለፍ ስራቸውን ጀመሩ። መልክ በተደጋጋሚ የሚደወልበት ስልክ እንዳለ ለማወቅም ቻሉ። ቀጣይ ከዚያ ሰው ጋር የሚለዋወጡትን መልእክት መከታተል ነበር። መከታተላቸው እንደቀጠለ ወደ መልክ ስልክ አንድ መልእክት ገባ። መልእክቱም የመጨረሻ እድል ነው፣ ገንዘቡን ከሰጠኝ አቤሴሎምን እመልስልሃለሁ ከሚል ነበር። መልእክቱን ተከትሎ መልክ ምላሽ ወዲያው ሰጠ። ሌላው መረጃስ ከሚል ጥያቄ ነበር። መልእክቱ ቆየት ብሎ ነበር ያገኘው። ስለኛም ሆነ ስለፈጸምከው ወንጀል ለማንም እንደማልናገር ቃሌ ነው። ሆኖም እኔን እንደማትጎዳኝና አዲስ ህይወት በሰላም እንድጀምር ሰላምን እንድትሰጠኝና እንደማትገለኝ ቃልን ስጠኝ የሚል መልእክት ነበር።
የመልእክቱ ይዘት መልሕቅ ምን አይነት አደገኛ ሰው እንደሆነ ያመላከተው መርማሪም ባለቤቱ ንግሥት ስለእያንዳንዱ እርምጃ መጠንቀቅ እንዳለባትና በምንም ሁኔታ ሚስጥሩ ላይ እንደደረሰችበት የሚያሳይ ነገር እንዳትሞክር አስጠንቅቆ ነገራት። ከዛም ባለፈ ባለቤቷ በአሁን ሰዓት ሕፃን አቤሴሎም ማገቷ የሚገመተውን ጽዮንን ለማግኘት እንደተቀጣጠሩ ነገራት። ሆኖም ንግሥት አርፋ መቀመጥና ነገሩን ታግሳ ቤቷ ሆኗ መጠባበቅ እንደማትችል አሳወቃ። ከመርማሪው ጋር ለረጅም ደቂቃ ሙግት ውስጥ ብትገባም በስተመጨረሻ መርማሪውን አዛምና አብራቸው ለመምጣት ፍቃድ አገኘች። መርማሪው ሲቪል በመሆን መልሕቅን ከመስሪያ ቤቱ ወደ ተቀጣጠረበት ቦታ ሲያቀና በቀስታ ከኋላ በመኪና መከታተላቸውን ቀጠሉ። መልሕቅ ረዥም መንገድን ተጉዞ ከከተማ ለመውጣት ጫፍ ሲደርስ ወደ አንድ ቅያስ ታጠፈ። መርማሪ ጳውሎስም እንቅስቃሴውን ቀስ ብሎ መከታተሉ እንደቀጠለ ነው። ትንሽ እንደተጓዙ መልሕቅ ከአንድ ፔኒሲዮን ጥግ አቁሞ ዙሪያውን ከማተረ በኋላ ወደ ውስጥ ዘለቀ። መርማሪዎቹን በቀስታ ከኋላ ከተላሉ። ሆኖም ወደ ውስጥ አልዘለቁም ነበር። ከቆይታ በኋላ የጥይት ድምፅ ከላይ አንቧረቀ። በተጠባባቂነት ቆመው እየጠበቁ የነበሩት ፖሊሶች ተንጋግተው ወደ ላይ አቀኑ። የልጇን ደህንነት ከመኪና ውስጥ ሆና በጭንቅ የምትጠብቀዋ ንግሥትም ልጄ ስትል መጮህ ማንባት ጀመረች። አላስቻላትም። ከመኪና ወርዳ የፖሊሶቹን ግልግል አሻፈረኝ ብላ እየሮጠች ወደ ውስጥ ገባች። ንግሥት የደረሰችው ፖሊሶቹ ከወረሩት አንድ ቤርጎ ጋር ነበር። ዋናው መርማሪ ጳውሎስ ሽጉጡን መልሕቅ ላይ እንደደቀነ መልሕቅ ጽዮንን ለመግደል ባደረገው ሙከራ ጥይቱ ግርግዳ በስቶ በማለፉ በድጋሚ ሙከራውን ለማሳጋት እየታገለ ባለበት ቅጽበት ነበር ፖሊሶቹ በሩን ሰብሮ የገቡት። አልጋ ላይ በሰላም ተኝቶ የነበረው ሕፃን አቤሴሎምም እናቱን ሲመለከት እያለቀሰ እቅፎ ውስጥ ሮጦ ገባ። ፖሊሶቹም ጽዮንና መልሕቅን በቁጥጥር ስር አውለው ከፔኒሲዮኑ ተከታትለው ወጡ። ሁሉም ቃላቸውን ለመስጠት ወደ ጣቢያ ነበር ያቀኑት። ንግሥት ከልጇ ጋር ከመርማሪው ክፍል ሆና በደስታ የልጇን በሰላም መመለስ አስመልክቶ ፈጣሪዋን እያመሰገነች ነበር። በዚህ መሃል ዋና መርማሪ ጽዮን እሷን ማናገር እንደምትፈልግና ልጇን እሱ ስለሚጠብቅላት ሄዳ ልታወራት እንደምትችል ገለጸላት። ንግሥት ልጇ በድጋሚ ከእይታዋ ሰወር ማለቱን ባትፈልገውም ጽዮን ምትላትን ለመስማት ወደ ተባለችበት ክፍል በፖሊስ ምሬት አቀናች። ጽዮን እጇ ላይ ካቴና እንዳጠለቀ ነበር። ፊቷ በእንባ ታጥቧል። ንግሥትን ስትመለከት እያለቀሰች ይቅርታዋን ማሰማት ጀመረች። ጽዮን ለ5 ዓመት ያክል እንደዋሸቻትና እሷና መልሕቅ ከመጋባታቸው በፊት ለ6 ዓመት ያክል የፍቅር አጋሯ እንደነበር፣ እሷ እናትም አባትም የሌላት በመሆኑ በልጅነቷ በሱ ፍቅር ተለክፋ ሚጃ ያጣች ሴት እንደነበረች እያነባች ነገረቻት። ሆኖም ከዚህ በኋላ ሳታስበው መልሕቅ ሕይወቱን ለመቀየር ሲል ተቀጥሮ የሚሰራበት ድርጅት የባለቤቱን ልጅ በፍቅር አጥምዶ ጋብቻ መፈጸም እንዳለበት አማከራት። ምንም እንኳን ጽዮን በሐሳቡ ባትስማማም መልሕቅ በእቅዱ መሰረት ንግሥትን አግብቶ ልጅም እስከ መውለድ መድረሱና እሷን በሱ ፍቅር እጦት ተሰቃይታ ሚስጥሩ እንደምትወጣበት ገልጻ ስታስፈራራው ጊዜ ያጎቷ ልጅ አስመስሎ ወደ ቤት እንዳስገባት ገለጸችላት። ሆኖም ከጊዜ በኋላ ንግሥትን እየበደለች መሆኑ ስለከበዳት እውነቱን አውጥታ እሷም አዲስ ሕይወት መኖር እንደምትፈልግ ስትገልጽላት ማስፈራሪያና ዛቻ ይሰጣት እንደጀመረና ጽዮንም ያንን በመስጋት ከጊዜ በኋላ የቀረባት ብቸኝነቷን ያስረስታትና ሚስጥሯን ያጋራችው ማርቆስን ስታማክረው ከሱ በመጣ ምክር አማካኝነት ሚስጥሩን ለንግሥት ለመናገር ጫፍ በደረሰችበት ወቅት መልሕቅ ማርቆስን ገድሎ አስክሬኑን እንደደበቀው እያነባች ነገረቻት። ንግሥት የሰማችውን ነገር ማመን አቅቷት አፏን በእጇ ሸፍና ነባች። ጽዮንም እንባዋን እያበሰች ተረኛ እሷ መሆኗን እርግጠኛ ስለነበረች ለእሷ ደህንነት ስትል ትንሹና አቤሴሎምን አግታ እንደተሰወረች ከይቅርታ ጋር እውነቱን አፍረጥጣ ገለጸች። ንግሥት ጽዮን በጠበቃ ከለላ ከነበረችበት ክፍል ስትወጣ
ሰውነቷ ከርቷት እንደመንገዳገዳለች። ለዘመናት አብራ የኖረችው ሰው ማታውቀው አውሬ መሆኑን ለዘመናት ስትሟገትለት የነበረችው ሰው ፈጽሞ ባሏ እንዳልነበር ገባት። አይ ይቅርብሽ፣ ይሄ ሰው ትክክል አይደለም ሲሉ የተሟገቷት አባቷና ጓደኞቿ አመለካከትም ልክ እንደነበር ወደ ኋላ መለስ ብላ አሰበች። ምርመራው ከተጠናቀቀ በኋላ ሕፃን አቤሴሎም በሰላም ወደ ቤቱ ከተመለሰም በኋላ ተጠርጣሪዎቹ መልሕቅና ጽዮን ፍርድ ቤት መቅረብ ቻሉ። ጽዮን ልጅ በማገት ተመጣጣኝ ቅጣት ሲበየንባት፣ መልሕቅ የሰው ነፍስ በማጥፋት ወንጀል የ10 ዓመት የእስር ቅጣት ተፈረደበት። ንግሥትም ለዓመታት ባመነችው በገዛ ባለቤቷ መከዳቷ ውስጧን ቢሰብረውም የሰውን ምክር አሻፈረኝ ብላ ለረጅም ጊዜ እውር ሆና ከኖረችበት የቁም ሲኦል በጽዮን አማካኝነትም ቢሆን መትረፏን አመሰገነች። ምንም እንኳን ከመልሕቅ ጋር በልጇ አማካኝነት የሚያገናኛት ታሪክ ወደፊት እንደሚኖር ውስጧ ቢያውቀው፣ አሁን ላይ ላለው ማንነቷ አዲስ ንግሥትን ለመስራትና ከልጇ ጋር ለብቻዋ ሕይወትን ሀብላ ለመጀመር አቅዳለች። ተፈጸመ።